ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ፣ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ። ሰላም የቻናላችን ቤተሰቦች እንዴት ናችሁ? ባያላችሁበት ሰላምታ ይድረሳችሁ። በዛሬ ትምህርታችን በአዲስ ቪዲዮ ደግሞ ይዤላችሁ የመጣሁትኝ የአማርኛ ስሞችን በእንግሊዘኛ ማንበብና መጻፍ። ኦኬ፣ ከአሁን በፊት እንግዲህ ያው ሙሉዎችን አማርኛ በእንግሊዘኛ ሆሄዎችን ሰርቼላችኋለሁ፣ ረጅም ቪዲዮ። ያንን ያላያችሁ ካላችሁ ወደ ኋላ ተመልሳችሁ ማየት ትችላላችሁ። በጣም ግልጽና አሪፍ አድርጌ ነው የሰራሁትኝ። በዛሬ ደግሞ ቃላቶችን ምስረታ ማለትም የአማርኛ ስሞችን በእንግሊዝኛ እንዴት እንደምታነቧቸው በደንብ ግልጽ ይሆንላችኋል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰቡ ነው፣ እንዲሁም ላይክ በማድረግ ለብዙ ልጆች እንዲያደርሰው። ቀጥታ ወደ ቪዲዮ ገባለሁ። መልካም ቆይታ። ኦኬ፣ ከዚህ ላይ የምታዩቸው በነጩ ከለር ያሉት በአማርኛ ናቸው። እንደገና ታች የተጠቆረው አማርኛውን በእንግሊዝኛ ማለት ነው። እንደምታዩት እናነባለን አንድ ባንድ ማለት ነው። እሺ፣ የመጀመሪያው ማኪባ ይላል በአማርኛ ስታዩት። እያንዳንዳቸው እናያለን። ማ ማለት ኤምኤ ነው። በባለፈው በአሳየዋችሁ መሰረት ኤምኤ ነው። ኪ ማለት ኬአይ ነው። ባ ማለት ደግሞ ቢኤ ነው ማለት ነው። አራተኛ ከሆኑ ኤን ይወስዳሉ በእንግሊዝኛ ስንጽፋቸው ማለት ነው። ቫውሎች ወይም አናባቢዎቹ ኤን ይወስዳሉ። ስለዚህ ይህ ማኪባ ይላል። ያው በእንግሊዝኛ ጽፎት ማኪባ ይህን ይመስላል ማለት ነው። ቀጣይኛው ሀብታም ይላል። ሀ የሚለው ኤችኤ ነው የሚወክለው ሀን። ብ ስንል ደግሞ ብ ስድስተኛ ድምፅ ነች። ስለዚህ ቢ ብቻዋን ነው የምንጽፋት፣ ቫውል አያስፈልጋትም። ታ ስንል ታ ማለት ቲኤ ነው። እንዳልኳችሁ ኤን ይወስዳሉ አራተኛዎቹ። ም ስትሉ ያው ስድስተኛ ኤምን ብቻ ጻፍኩ ማለት ነው። ስለዚህ ሀብታም ይላል። በአንድ ላይ ሀብታም። ኦኬ፣ ቀጣይ ሰሎሜ ይላል። ሰ ማለት ኤስኢ ነው። ሎ ማለት ኤልኦ፣ ሜ ማለት ኤምኢ። በአንድ ላይ ሰሎሜ ይላል ማለት ነው። ሳምሪ። እሺ፣ በእንግሊዝኛ ስናየው ሳ ማለት ኤስኤ፣ ም ስንል ኤም፣ ሪ ስንል አር አይ ማለት ነው። አር አይ። በጣም ጥሩ። ሁላችሁም እንግዲህ በደንብ ግልጽ እንዲሆንላችሁ በደብተራችሁ እየጻፋችሁ ቪዲዮን ያቆማችሁ መጻፍ ይኖርባችኋል ማለት ነው። ቀጣይ ማራኪ ይላል። እዚህ ላይ እንደምታዩት ማራኪ። ኦኬ፣ በእንግሊዝኛ ስናይ ማ ኤምኤ፣ ራ አርኤ፣ ኬአይ ይህን ይመስላል ማለት ነው። በእርግጠኝነት በደንብ ይገባቸዋል። በደንብ ትኩረት ሰጣችሁ መከታተል ይኖርባችኋል ማለት ነው። ኦኬ፣ ይህኛው ማራኪ ይላል ማለት ነው። ማራኪ። እሺ፣ ዮሐንስ። እሺ፣ ዋይኦ፣ ሀ ኤችኤ፣ ን ኤን፣ ስ ስንል ኤስ፣ ዮሐንስ ይላል ማለት ነው። ኦኬ፣ ከዚህ ላይ አልማዝ ይላል። አልማዝ እንግዲህ ብዙዎቻችሁ ስማችሁን በምጽፉበት በጣም ስህተቶችን አያለው እና አስተካከላችሁ መጻፍ ይኖርባችኋል ማለት ነው። ቢያንስ ስማችሁን በደንብ ማወቅ ያስፈልጋል ማለት ነው። አ ስንል ኤ ናት የምትሆነው፣ ኤ ብቻዋን ነው የምትሆነው። ል ስንል ኤል፣ ማ ስንል ኤምኤ፣ ዝ ስንል
ዜድ ብቻዋን ማለት ነው። እንደዚህ የምትነበብ ዜድ ስለሆነች ማለት ነው። ስለዚህ አልማዝ ለማለት እንደዚህ አድርጋችሁ ትጽፋላችሁ። ኦኬ ቀጣይ አለም አለም። እሺ አ ስትሉ ኤን ብቻ ትጽፋላችሁ። ለ ስትሉ ኤልኢ፣ ም ስትሉ ኤም። ኦኬ በጣም ጥሩ። ስለዚህ አለም ለማለት እንደዚህ ትጽፋላችሁ። ከአሁን በፊት ያለውን ቪዲዮ ካያችሁት ይሄኛው በጣም ተራ ነገር ነው የሚሆንላችሁ፣ በጣም ቀላል ነው። መጀመሪያ ግን ሀሁ የሰራሁትኝ አማርኛዎችን በእንግሊዘኛ የሰራሁት ስላለ ያንን ብታዩት ይመረጣል ማለት ነው። ቀጣይ ህሊና ህሊና። ኦኬ ህ ስንል ኤች፣ ለምን እዚህ ጋር ቫውል አላደረግንም? ህ ስድስተኛ ስለሆነች ህ ቫውል አንጨምርም ማለት ነው። ሊ ስንል ኤል አይ ኤል አይ፣ እና ስንል ኤን ኤ ኤን ኤ፣ ህሊና ህሊና። ኦኬ ኢየሩስ ኢየሩስ ኢየሩስ። ኦኬ ይህ ደግሞ ኢ ነው የምንጠቀመው። ኢ ትወክልናለች። ከዛ የ ስንል ዋይ ኢ፣ ሩ ስንል አር ዩ፣ ስ ስንል ኤስ፣ ኢየሩስ ኢየሩስ ይላል ማለት ነው። ኦኬ ቀጣይ ጀሚላ ጀሚላ ጀሚላ። በጣም ጥሩ። ጀ ስንል ጄኢ፣ ሚ ስንል ኤም አይ፣ ላ ስንል ኤልኤ ማለት ነው። ሶ ጀሚላ ይላል ይሄ ማለት ነው። መዲና 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 ለማለት መ ኤም ኢ ዲ ዲ አይ እና ኤን ኤ። ሶ ምን ይላል ይሄ በአንድ ላይ? መዲና መዲና ይላል ማለት ነው። በጣም ጥሩ። እሺ ቀጣይ የምናየው ምን ይሆናል? ሰሚራ ሰሚራ ሰሚራ። ሰ ማለት ኤስኢ ነው ኤስኢ ነው። ሚ ማለት ኤም አይ ነው። ራ ማለት አርኤ ነው። ምን ይላል? ሰሚራ ሰሚራ። ኦኬ ሜላት ሜላት ሜላት። እሺ ሜ ኤምኢ፣ ላ ኤልኤ፣ ት ቲ ብቻዋን እንጽፍና ሜላት ይላል ማለት ነው። ሜላት። ኤ ል ሳ ኤልሳ ኤልሳ። ኦኬ ኤ ማለት ኢን ነው የምንጠቀማት፣ እንደ እንደ ኤ እንጽፋታለን ማለት ነው። ል ስንል ኤል፣ ሳ ስንል ኤስኤ፣ በአንድ ላይ ኤልሳ። እንደዚህ ትጽፋላችሁ ማለት ነው። ኦኬ ቀጣይ ገነት ገነት ገነት። ገ ጂኢ፣ ልክ እንደ ገ ጂኢ ነው የምንጽፈው ማለት ነው። ጂኢ ነው የምንጽፈው እንደ ገ። ነ ስንል ኤንኢ፣ ት ስንል ቲ። ሶ በአንድ ላይ ገነት ይላል ማለት ነው። ኦኬ ቀጣይ በየነ 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 ለማለት በቢኢ፣ የዋይኢ፣ ነ ኤንኢ። አሁን እነዚህ የመጀመሪያ ድምጾች ናቸው በየነ። ስለዚህ የመጀመሪያዎቹ ደግሞ አናባቢዎቹ ወይም ቫውል ኢ ነው የሚወስዱት። በስንል ይኸው ኢ ያለች፣ እዚህ ጋም የ ስንል ኢ ያለች፣ ነ ስንልም ኢ ያለች ማለት ነው። ሶ በአንድ ላይ ይሄኛው በየነ የሚል ጽሑፍ ይሰጠናል ማለት ነው። ምንባብ ይሰጠናል። ኦኬ ተስፋ 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 ለማለት ተቲኢ፣ ስ ኤስ፣ ፋ ኤፍ ኤ። ስለዚህ በአንድ ላይ ተስፋ ይላል ማለት ነው። በጣም ጥሩ። እመቤት እመቤት እመቤት። ሶ ኢ
ልክ እንደ እ ማለት ነው። መ ስንል ኤምኢ፣ ቤ ስንል ቢኢ፣ ት ስንል ት ቲ ማለት ነው። ት ስንል ቲ ተመሳሳይ ነው። ስለዚህ እመቤት ይላል። እመቤት። ኦኬ ኔክስት ወይም ቀጣይ አስቴር፣ አስቴር፣ አስቴር። ኦኬ አ የምንለው ቅድም ነግሬያችኋለሁ ኤ ነው የምንጽፈው። ስ ስንል ኤስ ብቻዋን እንጽፋለን። ቴ ስንል ቲኢ፣ ከዛ አር፣ ር ለማለት አር ማለት ነው። በጣም ጥሩ። ስለዚህ ይህን ይመስላል አስቴር ለማለት አስቴር። እሺ ስለዚህ እነዚህን ይመስላሉ ማለት ነው። በጣም ቀላል ነው። በመጨረሻም አንዴ ላንብብላችሁ እስኪ። ማኪባ፣ ማኪባ። ሀብታም፣ ሀብታም። ሰሎሜ፣ ሰሎሜ። ሳምሪ፣ ሳምሪ። ማራኪ፣ ማራኪ። ዮሐንስ፣ ዮሐንስ። አልማዝ፣ አልማዝ። ዓለም፣ ዓለም። ህሌና፣ ህሊና። ኢየሩስ፣ ኢየሩስ። ጀሚላ፣ ጀሚላ። መዲና፣ መዲና። ሰሚራ፣ ሰሚራ። ሜላት፣ ሜላት። ኤልሳ፣ ኤልሳ። ገነት፣ ገነት። በየነ፣ በየነ። ተስፋ፣ ተስፋ። እመቤት፣ እመቤት። አስቴር፣ አስቴር። ኦኬ ቤተሰቦች እነዚህን ይመስላሉ ማለት ነው። በዛሬ ያመጣሁላችሁ የዚህ የአማርኛ ጽሑፎችን በእንግሊዝኛ በመቀየር ማንበብና መጻፍ መለማመድ ነው። ብዙ እንደተማራችሁበት ተስፋ አደርጋለሁ። በተለይ ጀማሪዎች ማንበብ ለምትሞክሩ በጣም ወሳኝ ትምህርት ነው። ከዩቲዩብ በተጨማሪ በውስጥ መስመር በግል በኢሞና በቴሌግራም ጉግል ሚት፣ ዙም አፕሊኬሽን በተለያዩ ፕላትፎርሞች እያስተማር እንገኛለን። መማር የምትፈልጉ ልጆች ከቪዲዮ ላይ በምናስተዋውቀው ስልክ ሄደውላችሁ ማግኘት ትችላላችሁ። በአጭር ጊዜ ውስጥ በግላችሁ ውጤታማ መሆን ትችላላችሁ፣ መማር ትችላላችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ባይ ባይ። ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ።